አነጋገርሽን አስተካክይሻው ቆይ ያወራና ጓደኛ ፍቅር ያዘ እንዴት ልተዋችሁ ከነፍሴ ጋር ድርብ ስውር ተሰብታችሁ ማን ከማን ይበልጣል የትኛው ልምረጥ ለካስ ሞት ይሻላል ህሊናን ከመሸጥ። ሰላም ውድና የተከበራችሁ ውድ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ ወይ? እግዚአብሔር ይመስገን እኛ አለን። እናንተም በያላችሁበት ሰላማችሁ ብዝት ይበልልን። እንግዲህ በድጋሚ ከኢንቲ ጋር በድጋሚ መተናል። ሰላም ቢያችኋለሽ? ሰላም ቢያችሁ። ሰላም ውድ ቤተሰብ እንዴት ናችሁ? በመጀመሪያ በጣም ይቅርታ በጥሩ መንገድ አልተዋወቅንም። ዛሬ ደግሞ በድጋሚ ያው የተፈጠረውን ነገር አይታችኋል። በባለፈው ጊዜ ተመልሰን መተናል። ምንድነው ይቲንና አደለን ለማስታረቅ ብላ ኢንቲ ምን እንደተፈጠረ አይታችኋል። እና ዛሬም በዛ ኬዝ ነው የመጣሁት። በእውነት ለመናገር መምጣት አልፈለኩም፣ ግን ግዴታ ነው መምጣት ግዴታ አዎ የመጣ ነው። እድልን እኔ እንጃ ቃል የለኝም፣ ምን እንደምል አላውቅም። በአንዴ ተቀያይራ እንደዚህ አይነት ሁኔታ ውስጥ መግባቷ በእውነት እኔ እስካሁን ቃል ካፌ አልወጣም። እስካሁን እድልን ምንም አልተናገርኳትም፣ ልናገራትም አልፈልግም። እና ኢንቲ ናት እናገኛትና ማለት እኛ ካልነገርናት እኛ ካላስታወስናት ማን ሀይላታል ብላ ነው ያመጣችኝና ይቴም እኔም በዚህ ጉዳይ ተሰራሽተናል። ማለት ቤተሰብ ድረስ ይሄን ነገር አውቆ ሰላም አይደለንምና ነገሩ ሰላም እንዲሆን ብንተው ብለን እኔና ኢቲ ተተነው ነበረ። ኢንቲ እንደገና ግን ያው ነገሩን ሰላም የምናደርገው እኛ ስንጥረው ነው ስንጋፈጠው ነው ብላ በድጋሚ መተናል ማለት ነው። ከእድል ማንጠብቀው ነገር ነው የተፈጠረ ያለው። ማለት ዴቭ ገደል ግቢ ቢላት ገደል መግባት አለባት ቢያ አላስብም እኔ ኢንቲ ማለት ቢሆንም ማለት አንዴ ሁለቴ ልታደርግ ትችላለች፣ ግን ትልቅ ልጅ ናት። መለስ በላ ደግሞ መመለስ አለባት ራሷ ናት አይደለ? እንደዚህ ጭቅጭቅ ውስጥ ገብተን እንደዚህ ተጣልተን እኔ ያላቅም። እና ደግሞ የሚያናደው ምንድነው ጸባዩም የተለወጠ ነው። ባህሪዋ ማናቃት እድል እየሆነችብን ነው። ዴቭም ቢሆን እንደዛው በቃ እንጃ። ቤተሰብ በእውነት ያለው ነገር እኛም እንደነሱ ነን እንዴ? እናንተ ስታዩን ሰው ውጭ ያለ ሰው ነው፣ እኛም እንደነሱ ነን እንዴ? አሁን በቃ ነገሩ በእውነት በቃል የማይገለጽ ነገር ሆኗል። እኔ አላቅም እንጂ አሁንም ቢሆንስ እድል ስትመጣ ምን እንደምትያት አላቅም፣ እኔም ምን እንደምላት አላቅም። ማለት ተይ ብንላት ነገር መደጋገም ነው። ታውቃለህ ኢድኒ ማለት እኔ እዚህ ስመጣ ሁላችሁንም የጠበኩበት ደረጃ አለኝ። ለሁላችሁም የሰጠሁት ሪስፔክት ነበረ እውነት ለመናገር። ግን የእድልን እንደዚህ መሆን ሳይ እኔ እንጃ ደህና ራሷ አትመስለኝም እውነት ለመናገር። ምክንያቱም እኔ ሳማቃት እድል በጣም ብዙ ጊዜ የምንተዋወቅ ነን እና በዚህ ልክ አልጠበኩም እድልን፣ ዴቭንም ቢሆን ማለት ነው። ግን አሁንም ቢሆን ለዚህ ምክንያት ዴቭ ነው ብዬ ነው የማስበው። ግን በጣም ያሳዝናል እውነት። እኔ ለማን ምን መፍረድ እንዳለብኝ ራሱ አላውቅም። ግን እድል በጤናዋ አትመስለኝም። የምር በደንብ ማውራት አለብን ይሄን ነገር። ለዛ ነው እኔ ድጋሚ እንድንመጣ የፈለኩት ማለት ነው። ዴቭም ቢሆን ደግሞ ልክ አይደለም እያደረገ ያለው። ማለት ተው ብንለው እሱም ወደዛ የባሰበት ነው። እሱም ቢሆን እልህ እየተጋባ ነው መሰለኝ። አዎ ማለት ምንድነው እያደረገ ያለው? የጓደኛውን የሚዋደዱ ልጆችን ለያይቶ ሱስ ውስጥ ማስገባት እኔ እንጃ እንዴ። ችግር የለውም እኔ አስረሳሻለሁ ብሎ ለአዝናናሽ ከኔ ጋር ዋይ ብሎ ቢራ ማጠጣት
ሲጋራ ማሳብ ይሄ የማይጠበቅ ነገር ነው። እኔ አላቅም። አዎ እንደ አንድ ሴት ልጅ ልጅቱ በራሷ እንድትወጣ ያደረጋ አይደለም ማለት በሱስ ውስጥ ራሷን ደብቃ ከዚህ በኋላ ህይወቷ የተበላሸ ነው የሚሆነው እንጂ ሊስተካከል አይችልም። እሷ ደግሞ ይሄን ልትረዳን አልቻለችም በዚህ ሰዓት እና አሁን እንደ ሀሳብ እኔ ብናወራት እሷን ለብቻ ጠርተናት ብናወራት ያኔ እኔ ስለጠራኋት ድጋሚ የሚመጣ እንዳይመስላት ብዬ በኢድኔ ነው ዛሬ ያስጠራኋት ማለት ነው። እና እስቲ እንጠብቃት። እሺ ቤተሰብ እንግዲህ ያው እድል ስትመጣ የቀረውን ቪዲዮ ማለት እንቀጥላለን። ያው እርግጥ ነው ጭቅጭቅ፣ ንትርክ፣ ጸብ ሁሉ በስቷል። ይህን ነገር ለማጥፋት ስንሞክር ነገሩ ወደዛ እየባሰብን ነውና እስቲ እግዚአብሔር በመሀላችን ተገኝቶ ሰላም ያውረደልን። ምናልባት ይሄ የመጨረሻችን ይሆናል። ከዚህ በኋላ በእንደዚህ አይነት ነገር አንመጣም። እኔ አሁንም ብያቸዋለሁ፣ ቅድምም መምጣት ሳልፈልግ ነው የመጣሁት። ምክንያቱም እኔና ይቴ ይህንን ነገር ትተነዋል፣ በቃ ትተነዋል። ምክንያቱም ለእናንተ በቪዲዮ እንደዚህ ያለቀቅንላችሁ ብዙ ነገር አለ። እስቲ ብቻ እድል ስትመጣ ያለውን ነገር እንቀጥላለን። ቆዩ። ታውቃለህ እኔ በጣም የገረመኝ ማለት እንጃ እድልን በዚህ ልክ አልጠበቅኳትም እውነት ለመናገር። አሁንም ቢሆን እኔ ደህና ናት ብዬ አላስብም። ኧረ በማርያም እድል አይደለም ሱስ ውስጥ ትገባለች ተብሎ ማንም ነው የማያስበው። የምር ነው የሚለው። ኧረ እድል ህልሟን እንደኛ ማለት እኛ ነን የምናውቀው፣ እሷን አይደለም። በጣም ትልቅ ቦታ ነው የጠበቅኳት እውነት ለመናገር። ይሄው አሁንም ተቃቅፎ መጡልሽ። ይሄ ሰውዬ አብሯት አይጠፋም። በቃ እንዴ እድልን ብቻውን አልነበር እንዴ ነው የጠራሃት? እንዴት ነሽ ማሪ? ዴቭ እንዴት ነህ? ማሞን ነው ሚክሮፎን ነው እንደዛ ሰው ሚክሮፎን ነው ምንድነው? ትናንት ነበር የደወልሽ? አዎ እኮ ለምን አትወርሻለሁ? ግን ለምንድን ነው ዴቭን ያመጣሽው? ለምን አስከተልሽ? አብራችሁ ነበራችሁ? ከጎኔ እኮ አብረን ነበር ነው። ምን ለማለት ነው? ማለትማ ምን ችግር አለው? አብረን ብንመጣ ችግር የለውም። አብረን ነው የምንውለው ነው። ግን እና ብቻሽን ላውራሽ እፈልጋለሁ። አንተ ስትደውል እየሰማሁ ነበር። ብቻዬን አልሄድም፣ አብረን እንሂድ ይልግሻል ነይ ብዬ እና ሰው ብፈልግ እኔ አሁን በሄድም አሁን ከዚህ በኋላ ስለሱ ምንም አልደብቅም። ብቻዬን በል ያው ችግር የለም። ብቻህን እንደመጣሽ አስብና ቀጥሉና እንሂድ ማለት እንዲህ ናት የፈለገችሽ። እዚህ ጉዳይ የተፈጠረውን ነገር ባለፈው ያው አይታለች። ያኔ ያስደበርንሽ ምናምን ነው። አዎ ግን ለዛ ነገር እንት በጣም ይቅርታ ይመረጥ። እኔ እውነት በጣም ይቅርታ ነው አይደለም። ተው ዴቫ፣ ሌላ ነገር ውስጥ አትግቡ። አይ መጠየቃችን ምን እንደኔ ያለፈው ነገር ያወራኋት ከሷ ነው። አንዴ ይረፋንተ አይ እንት እውነት ለመናገር እኛ ያኔ አጥፍተናል። አንተ አሁንም ለጸብ ነው የመጣው ዴቫ። ኧረ ዴቭ ተቀይሯል ከኔ ጋር። እኔ አሁን ጸብ ምናምን ወፍ ተረጋጋና ሰላማዊ ሆነናል። አሁን ጸብ አይመቸኝም። እሺ እንደዛ ከሆነ እድልን ብቻዋን እናውራት ነው ያው በለው። እሷን ብትነግራት በኋላ ምን መንገር አይቀርም ማለት ያው እኮ ነው። ዞሮ በኋላ ላንተ ብትነግር ይሻላል። እድል ማለት እኔ አንቺ በጣም ትልቅ ቦታ ነበር የጠበቅኩሽ ታውቂያለሽ። በጣም ትልቅ ቦታ ነኝ እግዚአብሔር ይመስገን። ከዚህ በላይ ትልቅ ቦታ እንዴ ተሽሏት አምሮባት ምናምን አጣ ነው ወይ? እንደዛ ሳይሆን በያኔ ቪዲዮ ጥሩ ቪዲዮ አልነበረም ማለት ኦኬ ፖስት ተደርጓል። አዎ ዴቭ እንዴት እንደዚህ አይነት ቦታ ትወስዳለህ? የምራው ሲጃታል ፖስት አረገው በቃ ነገሮችን እንድትረሳ ፈልጌ ነበር። ዴቭ በዚህ ጀመረ ያን ነገር የተሻለ ቦታ ትንሽ ከምትጨናነቅ አንድ ሁለት ነይስ አበይ እስቲ አፍሽ ነይ እኔን ተበይ እስቲ ምን ይሆን ከና አንተ ምንድነው? ህፃን ልጅ ናት እንዴ? ዴቭ አሁንም የጠጣችሁ ነው። አሁን ከመጠጥ ነው ተነስታችሁ የመጣችሁ። ኖርማል ነው መጠጣት፣ ምን ችግር አለው? እንደውም እሷ ደስ ብሎ ነው ይዋልን ያለ ነው። ለምን እድል አንቺ ምን ይሆንሽ ነው? ቆይ አትረብሹም። በቃ በፈጠራችሁ እናንተ እኔ በዚህ ልክ አልጠበቅኳችሁም። ግን ምንም ይቅርታ ሰው ጠርተህ እሺ ሰው ባቅረበሽ ሰው ምን ልንከራከር እንድንጣላ አልፈልግም። ዛሬ ለመናገር እድል ነኝ የምጠራሽ። እሺ እኔ ብዙ ነገር አታውቂም ብዬ ነው የማስበው። ከኛ በላይ ታውቂያለሽ እግዚአብሔር ይመስገን። እና ለምንድን ነው የጠራሽኝ? እኔ ጉዳይና አውርቼ እኛ መደበር ስለናንተ አይደለም ምንም ነገር ስላንቺና ስለይቴ ላወራ አልመጣሁም። ዛሬ ግን አንቺን የማይሆን ቦታ ነው ያየሁሽ። እድል ማይሆን ቦታ ማለት ይሄ ማለት ከዚህ በፊት እናወራ ነበር አይደል? እኔ እዚህ ከመምጣቴ በፊት በጣም ጥሩ ሰው አድርጌ ነው አንቺንም ዴቫንም እያየኋቸው የነበረው። አሁን ምን ሆነሽ? ተቀየርን? ሶስት ልጅቷን ይዘህ እየገባህ እኮ ነው። ሶስት የሚባል ነገር አይደለም። አንዳንዴ ሶስት ማለት እኮ እድሜ ልክሽን እዛ የምትኖሪው ነገር ነው። እኛ አንዳንድ ቀን አልፎ ለቤተሰብ ክብር እኔ ደግሞ ተከትሎ ነው የመጣው። ይቴ ነው እኔ ማን ነግሮት እንደሆነ አላውቅም። እኔ ዴቫ እና ማንቀር ገርሟችሁ ነው
ማለት መጠጣታችን አንቺ እንዴ በዚህ መልኩ አላስብሽም። በጣም ጥሩ ልጅ እንደሆንሽ ነው የማውቀው። ጥሩነት ነው አሁንም ቢሆን በጣም ጥሩ ነኝ እኔ። ወደ ማንነቴ ነው ከራስሽ ጋር አይደለሽም። ከራስሽ ጋር ብትሆኚ እንደዚህ ነው ልጅ ነው የምታበላሽው እንዴ? መጠጣት ከፈለክ ለምን ለምትጠጣም? እሷን ለምን እሷ እኔ ሴት ናት እንደ አንድ ሴት ከኛ ጋር እኩል ሙድ ውስጥ እንዲሆኑ ከኛ ጋር ይዝናኑ። እኔም እኮ ሱሰኛው ምናምን አይደለም እኮ እሷ ስታጨስ አንተ እሷን መከልከል እያለብህ አጭሽ በለተሰዋለሁ መርሳት ፈልጋለሁ ስትል አብሬ ደገፍኳት። ሌላ ምንም ስንት ነገር እንዳስረሳኝ እውነት እግዚአብሔር ስንት ነገር እንዳስረሳኝ አይደለም ተደብቀሽ ነው በሱ ውስጥ ይሄ ሱስ ነው። በሱ ውስጥ ተደብቄ በሱ ተደብቀሽ ያው ትሰክርሻል እንዳይሆን ምድል ተው በእናትህ አታስጨንቃት ዴቭ ይሄ ልክ አይደለም። በዚህ እንትኔ በጣም ይቅርታ የምሬ ነው። አታስጨንቃት እኛው እንደዚህ ለመጣው ለባል እድል ቆይ ማለት እንስባለ ጭራሽ አሁንም ይዘሽ ነው የምትዞሪው? ማይወጣ ቦታ ላይ ታወጫለሽ እና ሲጋራም አለ ማለት ነው በኪስሽ? እስቲ ዘርበል እኔን ማንም የመንካት መብት አልተሰጠው። በቃ ተዋት፣ አትምጪ ትንኳት ገባ ዴቭ ልክ ነው አንተ እያደረክ ያለው ማን ያደረግን ያለው መጥፎ ነገር የለም። ተሰች እኮ ነው እሱ ተቆጣጣርኩሽ አይደለም ግን አንቺ ምን ይሆንሽ ነው? ሁሉ አይደለም ያኔ ቪዲዮ ላይ ቻው ድረስ ክብሪት አለ እሷ ጋር ምን ይሰራል? አንዳንዴ ስትጨናነቅ ምናምን ታደሰለሽ ከዛ ነገር ምንድነው ኖርማል እኮ ነው። ከዚህ በፊት ጨነቀኝ ብለሽ የምታወሪው እኛ ነው አይደል? በቃ የለም አሁን ደግሞ እናንተ አይደላችሁ። እናንተ ከጎኔ አይደላችሁ። በቃ ከጎኔ አሁን ማን ነው እየተረዳኝ ያለው? እሱ እንድረሳ ያደረገኝ ማን ነው? እሱ በመጠጥና በመጠጥ በሲጋራ በመዝናናት ክለብ በመውጣት ክለብን ትወጫለሽ አንቺ ከመጀመሩ ነው እንደዚህ ሆንሽው። ቆይ በቃ ተዋት። ሲጋራም ተጭሻለሽ። መፍታው እኮ ነው። ለምንድን ነው እንደዚህ የምታረጋው? ዴቫ በእናትህ አንተ መብቷን አትበል። አዎ መፍታው ሻምስ ባለው አዎ አነጋገርሽን አስተካክዪ። ሻው ሁሉ ነገር ለምን ቆይ ያወራና ጓደኛ ፍቅር ያዘ ምን አገባ ምን ፍቅር ነው ድላዳ ተው ዴቭ ይሆንክ ነው አንተ ወርበል አንተ አገባ አንተ ሴት ልጅ እኮ እጃ እንደሳ እድል ሰው ወንድምሽ ነው። ዴቫ አገባ አይ አንተ ላይ እጃ ነው። እሺ እንደ ወንድምሽ እኮ ነው። አጥታ ማታሳየኝ ወንድምሽ እኮ ነው። ምን አገባ በዚህ በኋላ ፈንታ ያደረከው ነገር ልክ አይደለም። ያደረከው ያለው ነገር ልክ አይደለም። አንተ ረፍ እንደ ታላቅ ወንድም እየመከራት ነው። እንደ ታላቅ ወንድም ሲመክረኝ በጥፊ ነው። በቃ እሺ በጥፊ አትምታት። ግን እሱ ወንድም ነው ያወራሽ። እኔ ካለሁበት አልወጣም። እግዚአብሔር ይመስገን ረዳኝ። አየህ ይሄ ፈጣሪ የሚወደው ነገር እኮ አይደለም። ተመቸኝ፣ ቀለለኝ። አሁን ኑሮ ምንም ሀሳብ የለም። መጨረሻው አያምርም። አንተ የሚጠብቃት ታውቃለህ። የሰማሽኝ ነው አይደል? ይምታኝ ከወጣሁኝ ታያለህ። አልወጣም። ይሄ እኮ አይደለም። አንተ ሱስ የከተትካት እኮ ነው ዴቭ። ታውቀዋል። ፈጣሪ የሚፈልገው ነገር ነው። የከተትኳት አይደለም። እሺ ጋር ይዛት አንድ ሴት ልጅ ከቦርሳ ምንም ያደረገች ነገር መጠጥ ምናምን ሺሻ ስባል ያለች ታውራት ያውሩ በቃ ዴቭ ይድኔ ሳት መታ ታውራት የሚጠቅምሽ መስሎሽ ነው ዴቭ? በጣም ነው የጠቀመኝ። እንሂድ አሁን የምንሄድ ከሆነ እንሂድ። እሱ እንደታለ ለዚህ ነው አንተ አገባም የምልህ። በመሀላችን አትግባ። እድል አንተ ልጅቷን እየተጠቀምክ መስሎ ነው። ቆይ እድል እባክሽ አትሳሳች። በዚህ ልክ ልጅቷን እኮ እያበላሸ ነው። አንተ ነገዋን እያበላሸባት ነው። ልጅ አይደለችም እሷ። እሺ ህፃን ልጅ አይደለችም። ግን ደግሞ ሰው መንገድ ይዛት ያኛው መጥቶ እድል ልክ አይደለሽም እኮ ይችላል። እሱ ማን ስለሆነ የምጠብቀው አንተ ማን ስለሆነ አሳቢ ገረመው። እሷ እኮ ትልቅ ልጅ ናት። ውሃ ነው እንደው ዴቭ አንተ እንኳን አልጠጣህም ይመስለኛል። አንቺን ብቻ ነው ያጠጣሽ አይደለ? ይሄው ሰው መቅብላት ሻምስ ባለው አንቺ ልጅ አብሽን ዝጊ እንዴ! ሻምስ ባለው ልንገረው ገና አንተ እኔን የምትመታኝ ማነህ? ዴቭ የምታረገው ያየነው የምታረገው ማነህ? አንተ እኔ አይደለሁም ያየነው አይደለም የምታረገው ማነህ? ስሜን አጥፋ ስትፈልግ ቁጭ ብላችሁ እኔ ስምሽን አላጠፋም። ስምሽን ላጠፋ አይደለም የመጣሁት። የሰማሽኝ እንደ ታላቅ ወንድም በጥፊ እንደ ታላቅ ወንድም የመከረሽ ነው። በጥፊ ልምጣ አታናጂው እድል አንቺ ልጅ መታ ልጅ አይደለችም። እንድትመታ እኮ አይደለም ግን አንተ ነው መንገድ ይፈጠርክ ያለው መንከባከብ ሲኖርበት ይመታታል። አንተ የተንከባከብካት ነው ይሄ እድል እንዴ? ኧረ ዴቭ በፈጠረ እሺ ጠይቂያት። ማን ነው ያስደሰታት ያለው? እየሰማሽኝ ነው? ይሄ ጥሩ መንገድ አይደለም። ደስተኛ እንድትሆን ካረከው አይበቃም? ምንድነው? ለምን ነው የሚያስጨንቀው? እየቀረጽኩሽ ነው። በዚህ አጋጣሚ ወቂ ካሜራ አለ ታውቃላችሁ። ጀመር ካሜራ እናንተ ካሜራ የትም ይኑር እኛ አይመለከተንም። ካሜራ ከእናንተ አይደለም። እድል ካሜራ እያስከተላችሁ ነው። ደህና አይደለችም እኮ በእናትህ። ቆይ ዴቭ ዞር በል። እሷ እንደው እሱ እንደው አንዴ እናውራትና ዴቭ እሷ ማለት ወንድሟ ነው።
እሱ ወንድሟ ስለሆነ ነው የምጠፈጥፈው። በጣም ነው እንደሚሆነው ተው። ላንቺ ብሎ ነው አሁን ዴቭ የሚያደርገው ነገር ልክ ነው። በፈጠረሽ እንደዚህ የምትያዝ ልክ እኮ አይደለም ዴቭ። አንተ ከራስህ ጋር ነገር እኔ እሷ ድናለች ምን ነበር ግን ፋ ብለን ደስ ብሎን እየኖርን ራሳችሁን የደበቃችሁ ነው ዴቭ። በቃ ይሄ ከማይረባ ጓደኛ ይሻላል። እንደዛ አይደለም። አይመለከተም። አትንካሽ አለግን አንተ ማን እና ከሱ ጋር የሚሄደው ዘርባ አንተ አትጎተታት። ቆይ ዴቭ ልቀቃት፣ ዴቭ ልቀቃት። አሁን ሰው ግቢ የመጣችሁ እዚህ ጋር አንረብሽ። ዴቭ እየረበሽከን ነው። ቆይ እሺ ዴቭ ብቻ ላውራት አንዴ። አዎ በቃ ያውሩ። ሰሚኛለሽ? ንግግር ብቻ ነው። ይርኔ እንዳትመታት። እሺ ቁጭ ብላ አውራት። በቃ እንዳትነካት። ታሪኩ ነገር እንዳትነካት። በቃ ሰላም እንደሚያወራ ራሱ አላውቅም፣ አላስታውስም። አሁን ደህናም አይደለችም እኮ እያት ደህና አይደለችም። እሺ ደህና ነኝ። ደህናም አይደለችም። አላስታውስም። ወይኔ አምላኬ። እስቲ እኔ ምን አድርጋችሁ ነው? ይርኔ ረጋ በል። አላስታውስም። ስለማን ነው የምታወሩት? ማናት እድል? እድል አንዴ ተረጋግተሽ እሺ ሲሚ ሁለታችንም ጭንቀታችንን እየረሳን ነው። ዴቭ ለምን ትቆጥታታለህ? እናንተ ርቀን እኮ አሪፍ ላይፍ እየኖርን ነው። ገብቶናል። ስለዚህ አትምጡ እኛ ጋር። እድል ነይ እባክሽ፣ እንደዚህ አትምጡ። ጀመር አትደርሱን። እድል ደህና ነሽ ግን? ደህና ነሽ? ከራስሽ ጋር ነሽ? ስካር ነው እንደዚህ የሚያደርገው። እናንተ ከየት አወቃችሁ? ስካርን ከየት አወቃችሁ? ልምድ አላችሁ? ከራሷ ጋር አይደለችም። ምንም ከራሷ ጋር ነው። ሁለታችንም ከራሳችን ጋር ነው። አንተ ለራስህ ታውቃለህ። ማቋም ትችላለህ። እሷ አትችልም። ተፋወስ ተፋወስ። ስሚ ወይ ዴቭ በእናትህ አትጎትታት። በእናትህ እኔን ትመታኛለህ? እሺ ይቅርታ እሺ የልብን ካደረስከው ላይ ይቅርታ። ስሚ እባክህ ዴቭ በእናትህ ልክ ማይሄድም መንገድ። ዴቭ ለምንድን ነው የማትሆን አንተ? በቃ ተው እናንተ ተውን እንጂ እሺ አንተ በቃ እሺ። ለምን አትፋቱንም? አውሩ እንዴ ለምን አትዋቱም? ቆይ ከዚህ በላይ ደስታ አለሽ፣ ከዚህ በላይ ደስታ አለ። ራስን ያዝናናሽ ደስ ራሷ አታውቅም ሲጀመር። ስቃ ማታውቀው ልጅ ያው አስለቀሳችሁ። አሁን ቆይ በእናትህ ዴቭ ጀመራችሁ። ይኸው እድል ታስታውቂያለሽ እኮ የውሸት ለምን ታስለቅሳላችሁ? እሺ ታስታውቂያለሽ እኮ ከራሷ ጋር እኮ አይደለችም። ሰው የሚልሽን ለምን አትሰሚም? እሺ ተረጋጊ። ስሚ እሷን ደስተኛ ናት። እሺ ምንድነው ደስተኛ? ለምንድን ነው የማታወኝ? እንባሽ ምንድነው? እሺ ለምን ታስለቅሳላችሁ? የደስታ እንባ ነው። ተወኝ። እናንተ እኮ ናችሁ ዴቭ ራሷን ደብቃ ነው እያየሃት ነው። እናንተ እያስለቀሳችሁ ነው። ልቀቀኝ ደደብ። ልቀቀኝ በእናትሽ። እሺ አንዴ ተረጋጊ። ተረጋጊ። ከራሷ ጋር አይደለችም እኮ በፈጣሪ እና ዲላ። ከዚህ በላይ ከማን ጋር ዴቭ ያት ልጅቱን ያለቀሰች ነው እያስጨነቃት የምታለቅሰው ሰው እያስጨነቃት ስሜቷ ተደብቆ እኮ ነው እያስጨነቃት። ለምን አትተውም? ዝም በል አንተ ዝም አትልም? ይርናውን እንጣላለን። በቃ አንዞር በል ገብቶሃል? አሁን ከዚህ በኋላ እሺ በቃ ታገስኩ። ይበቃል። በቃ ስሚ ከኔ ጋር ሁኚ። እሱ ወንድምሽ ነው። እድል እባክሽን አይክፋሽ። ይሰማሻል? እኔ ማለት ደስተኛነቴ ማየት አልፈልግም። አረቄ ለምን አትተዋትም አንተ? እንዴ አትተዋትም? ስሚ እድል ምን ፈልጋችሁ ነው? እሺ የቱ ጋር አደረገችው? ምኑ ነው? እየሰማሽኝ ነው? ቆይ እኔ ውሃ ይዤላት ልምጣ። ለምን አትተውም በማለት ቆይ አለቅሽም። ፊትሽን ታጠብ። እድል ተረጋጊ እባክሽ። ዴቭ ዞር በልላቸው እባክህ። ዴቭ ልቀቃት። ደህና አይደለም ዴቭ የምታይ ልቀቀው። ለምን ይመታሻል? አይመታሽም። ለምን ይመታሻል? ቅድም እሱ እኮ ነው። ፊቷን ጠባት እስኪ። እኔ ጠባት። እየሰማሽ ነው? ፊቷን ጠባት። በእናትህ ዝም በል በማለት ዝም በል ራሴ። ለምንድን ነው ዞር ማትሉ እናንተ? ከሷ ዴቭ ለምንድን ነው ነገሮችን የምታበላሽው? እስቲ አሁን ለምን ተረጋግታለች። ጠራችሁ? ለምን ታስለቅሳለህ? ልጅቷ ደስተኛ ሆና የምትኖረው ልጅ አሁን ታስለቅሳለህ። ውስጧ የተደበቀው ስሜት እኮ ነው ዴቭ። አዝነላት ደስታዬን ሊያጠፉ ኖ ዴቭ እንደዛ አይደለም። ውስጧ የተደበቀው ስሜት ነው የሚያስለቅሳት። ቆይ ጭንቅላቴ ውስጧ ላይ ያለው ደስታ ነበር። ያው ለቅሶ አደረጋችሁ። ደስታውማ ከላይ ነበረ። ለቅሶ አደረጋችሁ። ወይኔ ኢላሂ። እድል
በቃ